ድሮ አያቴ አንድ ታሪክ ተነግረኝ ነበር። ከዕለታት አንድ ቀን አንድ ሰውዬ ረጅም ጉዞ እየተጓዘ ከፊቱ ትልቅ ወንዝ ያጋጥመዋል። ወንዙ አጠገብ መሻገር አቅቶት ቁጭ ያለ እባብ ነበረ። ልክ ሰውየውን ሳየው አንተ ሰውዬ አንተ እግር አለ፣ እኔ በደረቴ ነው የምሳበው፣ ስለዚህ አሻግረኝ ይለዋል። ሰውየውም ለእባቡ አዝኖ ጭንቅላቱ ላይ አድርጎ ያሻግረዋል። ከተሻገሩ በኋላ ሰውየው እባቡን ተሻገርክ ውረድ ይለዋል። እባቡም አልወርድም ብሎ ለሰውየው ይነግረዋል። ጭራሽ አንገትን ነድፌ ነው የምገልህ ብትነካኝ ይለዋል። ከዛ ዳኛን ፈልግ ይሉና ዝሆን ጋር ይሄዳሉ። ዝሆንም ታሪኩን ከሰማ በኋላ እባቡ ሰውየውን ነድፎ እንዳይገለው ፈርቶ ለእባብ ይፈርድለታል። ጭራሽ ማን ጭንቅላት ላይ አድርገህ አሻግረው ብሎ ሰውየው ላይ ፈርድበታል። ከዛ እንደገና ሌላ ዳኛ ፍለጋ አንበሳ ጋር ይሄዳሉ። አንበሳም የእባብን አቀማመጥና መርዘኝነቱን አይቶት ለእባብ በድጋሚ ይፈርድለታል። በስተመጨረሻም ጦጢት ጋር ሄዱና ዳኙን ይሏታል። ይቅርብሽ። ጦጢትም የእባብ ተንኮለኝነት ይገባትና ነገሩ በደንብ እንዲገለጥልኝ ከጭንቅላቱ ላይ ውረድና እንዴት እንደወጣ አሳይኝ ትለዋለች። ከዛም እባብም ከሰውየው ጭንቅላት ላይ ወርዶ እንዴት እንደወጣ ለማሳየት ሲዘገጃጅ ጦጢት ጠጋትልና ለሰውየው ሰው ሆይ በትር በእጅህ እባብ ከስርህ ምን ትጠብቃለህ ትለዋለች። ሰውየውም ነገሩ ገብቶት በያዘው ዱላ እባቡን ቀጥቅጦ ገደለው ይባላል። እባቡን መቼስ ማን እንደሆነ ይገባሻል። ያየሽውን ነገር ለማንም ላለመናገር፣ የምናውቀውን ነገር ደግሞ ለማንም ላለማሳወቅ ነበር አይደል ስምምነታችን? እኮ ታዲያ ምን አደረግኩ? አንቺ ግን እንደ እባቡ ያችን ጊዜ ካለፍሽ በኋላ ስምምነታችንን አፈረሽ። በፍጹም ተሳስታችሁ ይሆናል። እኔ ለማንም ምንም አልተናገርኩም። እመኑኝ፣ እኔ ለማንም ምንም አልተናገርኩም። ለምን እናገራለሁ? ማንም አያውቅም። በፈለጋችሁት እምላለሁ። ለማንም አልተናገርኩም። በደንብ ስሚ፣ ያንቺ መሀላ ምንም አያደርግልንም። እኛ ሁሉን እናያለን፣ ሁሉን እንሰማለን። እኛ የዚች ከተማ አድራጊ ፈጣሪ ነው። የለመድሽውን ትወና ከኛ ጋር አትጫወች። ደግመሽ ጭንቅላታችን ላይ ለመውጣት አትሞክሪ። እንዴ እኔ ለምን ዋሻለሁ? እስኪ ያስቡት። ተናገርኩ ማለት እኮ ችግሩን ለራሴ ያመጣው ማለት ነው። ለምን ብዬ ነው ራሴ ላይ ችግር መጣረው? ማላውራው ደግሞ ለእናንተ ብዬ አይደለም፣ ለራሴም ብዬ አላውራው። እሺ ሰውዬሽ ለማንም አልተናገረ፣ አንቺም ለማንም አላወራሽ። ታዲያ ሚስጥር እንዴት ወጣ? ፖሊስ እንዴት ፍንጭ ሊያገኝ ይችላል? እኔ ማውቀው ለማንም እንዳልተናገርኩ ነው። አላውቅም። ለመሆኑ አብሮሽ የሚውለውን ሰው ታውቂዋለሽ? ማን? ሰሞኑን አብሮሽ የሚውል የሚያመሽውን ሰው ታውቂ? አውቀዋለሁ። እዝራ እኮ ነው። እስራ? አዎ ደራሲ እኮ ነው። ታዋቂ ደራሲ ነው። አታውቁትም? ሰዎች ያውቁታል። መጽሐፎች አሉት። ምን ፈልጎ ነው ከአንቺ ጋር የሚውለው? እሱን ታውቂያለሽ?
ድርሰቱን ወደ ቲያትር ለመቀየር ፈልጎ ነው። በዛ ነው የተዋወቅነው። ቲያትሩ ላይ ደግሞ እኔ እንድሰራለት ይፈልጋል። ሌላ ምንም ነገር አታውቂም? በቃ ያው ለራሴ ሌላ ነገር ምንም አላውቅም። በፍጹም ለሱ አልተናገርኩም። እሱ ምንም አያውቅም። እሱ ምንም የሚያውቀው ነገር የለም። ምንም ነገር አልነገርኩትም ለሱ። በጸጥታ እንድትኖሪ ነበር እድል የሰጠንሽ። አንቺ ግን ምላስሽ ላይ አርፋ አልችልም። አቤት። ቆይ አንተ ማን ልበል? እሺ እሺ፣ የት ከስራ ያለው ግን እሷ ደህና ናት? እሺ እሺ፣ እመጣለሁ። መሞት የለብሽም አትሙች።
ግሮሰሪ ሲለት ቶሎኒት ከዚህ ቦታ ሆነሻል። ቶሎ ወጣ ከዚህ አካባቢ። ምንድነው? ወጣ አልኩ። እኔ እኮ ሰውየው ሲደውልልኝ የሆነ አደጋ አጋጥሞሽ መስሎኝ ነበር። ጭንቅላቴ ሊፈነዳ ነው። ከዚህ በላይ መቋቋም አልችልም። እኔ እየኖርኩ ያለሁት ኑሮ አይደለም፣ መሞት እፈልጋለሁ። ምንድነው? ለምንድነው የማትነግሪኝ? እኔ እንዴት ነው የምታየኝ? ጤነኛ መስላለሁ? ቆይ እኔ ጤነኛ ነኝ? ለኔ ጤነኛ ነሽ? እኔ በጣም 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 ጥሩ ሰው አይደለሁ። ራስ ወዳድና ፈሪ ሰው ነኝ። እኔ መሞት ይገባኛል። መሞት እፈልጋለሁ። መሞት እፈልጋለሁ። ግደለኝ። አንቺ እንደዚህ አትሁኝ። ሁሉም በጊዜው ነው የሚያምረው። አሁን አእምሮሽ እንዲረጋጋ ተኝና ሲነጋ ሁሉንም ታወሪኛለሽ። መተኛት አልችልም። ላለፉት 8 ወራት አልተኛውም። መተኛት እፈልጋለሁ ግን አልችልም። አሁንም በተኛ ጥሩ እንቅልፍ ወስደኝ። ለኔ ጥሩ ስሜት አለ። ወድሻለሁ። ጨካኝና ራስ ወዳድ ሰው ነኝ። ልነግርህ የምፈልገው ነገር አለ። ይሄን ሚስጥር አንተ ብቻ እንድታውቀው የምፈልገው። እንድትረዳኝ እፈልጋለሁ። ንገሪ። ከእቴ ባል ጋር በድብቅ ግንኙነት ከጀመርን የዛሬ ዓመት አካባቢ ነው። እሷ አታውቅም። ታዲያ ከባሏ ጋር ራቅ ያለ ቦታ እየሄድን እናሳልፍ ነበር። በጣም የምወደው ቦታ ደግሞ የካ ተራራ ነበር። ያንን ተራራማ ቦታ የምወደው ነጠል ያለ ቦታ ስለሆነ ሚስጥራችንን ማንም እንዳያውቅ ብቻ ነበር። በምሽት ከተማዋን ከተራራ ላይ በመብራት ተጥለቅልቃ ሳያት ደስ ስለሚለኝ መነጽር ላይ ተቀመጥኩበት። ኧረ እባክሽ ተሰበረ? አዎ ተሰበረ። አንተ እኮ ለምን እዚህ ታስቀምጠዋለህ? እንድሰብረው ነው? ለምን ትጥይዋለሽ? ምን ያደርግልሃል? ተሰብሯል። ቢሆንም አሰራዋለሁ። በጣም ወደው መነጽር እኮ ነው እኮ። አንተ አሰርተህ ልታደርግ እንኳን አሰርተህ ልታደርግ ትንሽ ቆሻሻ ከነካው እንኳን አውጥተህ ልትጥልሰው። ስማኝ፣ አጉሊ መነጽር ይዘህ? አዎ ይዣለሁ። የመላት ከተማውን ልበት
ዛሬ ደግሞ ከተማዋ በዚህ እንዴት አብርታለች። የእውነት እዚህ ከተማ ተወልጄ በማደጌ ኩራት ይሰማሻል? በደንብ ነው። ሸገርዬን እኮ ስወዳት። ተዋት ያጠገም እንዴ? አትጠገቢማ። እህቴን ገለህታል። እህቴ ያሳዝነች። እስኪ ተው። እዛ ሰፈር ዛሬ መብራት የለም። የት ነው ያ ሰፈር? እስኪ ተው። አንድ ቀን ግን ህይወቴን መስቀልቅሉን ያወጣ ነገር ተፈጠረ። እንዴ አንተ ይሄ ቦታ ሊለመድ ነው ማለት ነው? እንዴት? እንደኛ በዚህ ሰዓት መጥቶ የሚዝናናል ማለት ነው? እያቸው ያው እንደኛ ሊዝናኑ መጥተው ይሆናል። ባይ ዘ ዌይ ይሄ ነገር ናይት ቪዥን አለው። እስኪ አንጠራላት እንያቸው። ከዛ መኪና ውስጥ እንደዚህ አይነት ጉድ ተፈጥሮ ህይወቴን ይገለባብጠዋል ብዬ እንዴት እገምታለሁ? ወንድ ወጣ ውጭ እንዳያደርጉት ብቻ። እስኪ ተው በእናትህ። እንዴ ይሄ ነገር ለሌላ ነገር እንዳይሆን። ለሌላ ነገር ይመስላል አስተያየቱ። እንዴ እንዴ ሰው ገለው ሊቀብሩ ነው። የሞተ ሰው ገለው ሊቀብሩ ነው። የሞተ ሰው። ቶሎ እንሂድ ከዚህ ቦታ። ቶሎ እንውጣ ከዚህ። ቶሎ እንውጣ ከዚህ። እዛ ቦታ መገኘት ህይወቴን በዚህ መልኩ ይቀይረዋል ብዬ አላሰብኩም ነበር። እኛ ከነበርንበት ቦታ ወደ ዋናው አስፋልት ለመውጣት እነሱ ከነበሩበት አንጻር የኛ ይርቅ ነበር መሰለኝ። ስለዚህ የኛ መኪናችን ላይ ለመድረስ አልተቸገሩም። መውጫችን ላይ ነበር የደረሱት። እነሱ ናቸው አይደል መኪናው? ተረጋጊ። አላወቁንም ማለት ነው? ይሆናል። መኪናችንን ስላላዩት ላያውቁን ይችላሉ። እሺ ስለዚህ ተረጋግተን እኛ እንደሆነ ሊያውቁ አይችሉም። አውቀዋል። እየተከተሉን ነው። ፍጠን እየተከተሉን ነው። እኛን መከተል ሲጀምሩ ያየነውን ስላየን አንድ አደጋ ሊያደርሱብን እንደሆነ ግልጽ ነው። ስለዚህ በተቻለ መጠን በፍጥነት ማምለጥ ነበረብን። አቁም
ግን እርዳታ እንድናደርግ ፈልጌ ነበር፣ ግን አልቻልኩም። መኪናውን እየነዳው አልነበረም። ይህ ትንሽ ልጅ ነው 8 ወር ሙሉ እንቅልፍ የነሳኝ። ፊቶቹ አሁንም አይኔ ላይ ናቸው። እኔ ለመጨረሻ ጊዜ ያየሁት አይኖቹ አላስተኛ ብለውኛል። እሱ የሚከተሉን ሰዎች እንደሌሉ ሲያውቅ የመኪናውን ሁኔታ ሊያይ ይወርዳል። በነጋታው ለፖሊስ ለማሳወቅ ነበር ሀሳቤ። ግን እኛ ደግሞ ትልቅ ጥፋት አጥፍተናል። የልጅ ነፍስ አጥፍተናል። በዛ ላይ ደግሞ ከምትወደኝ እህቴ ባል ጋር ስማግጥ እንዴት ብዬ ላውራው? ሰዎቹም ሳናያቸው ሲከተሉ ነበር። ያዙ። 2 ምርጫ ሰጡኝ። ያየሁትን ብናገር እነሱም የልጁ ገዳይ መሆናችን እንደሚናገሩ፣ ሁለተኛው ደግሞ ይሄን አልፌ ብናገር እንደሚገሉኝ ያስፈራሩ። የእህቴ ባልንም በንጋቱ አግኝቶ አስፈራሩት። የእህቴ ባል እንደሆነ ሲያውቁ ከኔ ጋር እንደሚወጣ ለሚስቱ እንደሚነግሯት አስፈራሩ። ምን ምርጫ ነበረኝ? ወይ ወደ እስር ቤት ወይ በእኔ ምክንያት የእህቴን ትዳር ማፍረስ። ስለ ልጁ ቤተሰቦችስ የሰማሽው ነገር አለ? መስማት አልፈለኩም። ፈራሁ። ቢሞትስ? ስለዚህ ጠፋሁ። አንድ ቀን የእህቴ ባል ልጁ እንደሞተ እንደሰማ ነገረኝ። ስለ ቤተሰቡ ምንም የሚያውቀው ነገር አልነበረም። እሱም እንደኔ አልጠየቀም። ገለው ሊጥሉት የነበረው ሰው ደግሞ ጠፋ የተባለው ጋዜጠኛ መሆኑን በሚዲያ ሳውቅ በቃ በጣም ከባድ ችግር ውስጥ እንዳለው ገባኝ። ሰዎቹን ታውቂያቸዋለሽ? ተራ ነፍሰ ገዳይ አይደሉም። ብዙ ናቸው። ብዙ ነገር ያውቃሉ። መረጃ አላቸው። ለምን ነገርሽ? ዛሬ እነዚህ ሰዎች መጥተው ድጋሚ ያስፈራርተውኝ ሄደዋል። 3ኛ ከመጡ የሚገሉኝ ይመስለኛል። አሁን ለምንም ግድ የለኝም። እረፍት እፈልጋለሁ። ስለዚህ ይህን ሚስጥር ደግሞ ይዤ መሞት አልፈልግም። አሁን ተኝ፣ ነገ ሲነጋ ሁሉን እንነጋገራለን። ትንሽ ቀለል ብሎኛል። ዛሬ የምተኛ ይመስለኛል። ሄሎ ዶክተር፣ ችግር የለም። እኔ ወደ ቢሮ ገብቻለሁ። ጥሩ። ቀዶ ላይ እንኳን የቀዶ ጥገናውን የምናደርግበት ጊዜ እያሳሰበኝ ነው። ዝም ስትሉ ጊዜ ምን
እንደገባችሁ ማወቅ አልቻልንም። ያው እኛማ በገንዘብ እየተዘጋጀን ስለነበረ ነው። አየህ፣ እንደዛ ከሆነ ቀኑን ማስተካከል ሳይኖርብን አይቀርም። እንዴት? ሰርጀሪውን የምናደርግበትን ቀን ቶሎ መወሰን አለብን። የኔም ፕሮግራም እየተቀያየረ ስለሆነ ቶሎ ማድረጉ ጥሩ ነው። ያሰብኩት የዛሬ ወር ነበር። ያለውን ነገር አስተካክዬ በአንድ ልቤ አንድ ወር አይኖረንም። አየህ፣ አሁን አንዳንድ ነገሮች እየመጡብኝ ስለሆነ ቶሎ መጨረስ አለብን እና ያንተ ኬስ ደግሞ ብዙ ስላየ ነው ሕክምናውን ሳላደርግ እንዳልወጣ ብዬ ነበር። በአንድ ወር ጊዜ ውስጥ ማከናወን አንችልም? አንችልም ደረጀ። እኔ በጣም አጭር ጊዜ ነው ያለው። አጭር ጊዜ ማለት ቢበዛ በ2 ሳምንት ውስጥ መጨረሳለን። ታዲያ ከህክምና በኋላ ያለው ክትትል እንዴት ሊሆን ነው? ያው እሱን ተነጋግረንበታል። ያሰብነው በቴሌኮንፈረንስ ለማድረግ ነው። ኦ ስራ እኮ ነው አሁን ችግሩ። ከስራህ ጋር አልተስማማም ፕሮግራሙ። አለቃዬን ማናገር አለብኝ ደግሜ። ምርጫው ያንተ ነው። ማሳመን ያለብህ ሰው ካለ አሳምን። ያ የሕክምና ማስረጃ ደብዳቤ ልትሰጠን ይችላል። እሱ ከረዳ እሺ ያሳውቃለሁ ዶክተር። እባክህ እሺ በቃ ፋይሎቹን ታመጣልኛለህ። አዎ ያሉትን ያለቁትንና ያላለቁትን ትለይና እኔ ቅድሚያ ባያቸው ጥሩ ነው። ከዛ ወደ አቃቤ ሕግ እንመራዋለን። በቃ እንደሱ አድርግልኝ። እሺ እንዴት አደርግ ደረጀ? እንደምን አደርክ ኮማንደር? በጠዋት ምን ጥሩ ዜና ይዘህልኝ መጣ? አይ ጥሩ እንኳን አይደለም። በመጀመሪያ ሕክምናውን በተመለከተ ማንም ሰው እንዲያውቅብኝ አልፈለኩም ነበር። ግን ያው እርስዎ ማወቅ አለበት ብዬ ነው። ኢንስፔክተር አንድ ታሪክ ልንገርህ። እዚህ ከመምጣቴ በፊት የሚሊተሪ አባል እንደነበርኩኝ ታውቃለህ አይደለ? በሁለት ጦርነቶች ላይ ተካፍያለሁ። አንደኛው አንዲት ከፍታ ቦታ በጠላት እጅ እንዳትወድቅ መከላከል ነበር። የኛ ሬጅመንት በቁጥር ጥቂት ነበር። ወደ 150 አካባቢ እንደርሳለን። በጦርነቱ ከባድ ጉዳት ደረሰብን። ወደ 70 ሰው ተሰዋብን። እኛ ውስጥ የተወሰነው አንድ 30 የምንሆን ቆሰል። ቁስለኞች ሆነን ግን ከቦታችን አልለቀቅንም። መልቀቅም አልቻልንም። ተከበን ነበር። ከለቀቅንም ህይወታችን አደጋ ውስጥ እንደምናጣ እናውቅ ስለነበረ ቆስለንም ቢሆን ቁስላችንን ሳናስብ ታገል። በመጨረሻም አጋዥ ኃይል መጥቶልን ያችን ቦታ እንዳትያያዝ አደረግን። ዋናው ቁስላችን አልነበረም የሚያሳስበን፣ ቦታውን በጠላት እጅ አለማስያዛችን ነበር።
የፖሊስ ስራ የውትድርና ስራ ነው ኢንስፔክተር። ቆስለህም ቢሆን ማፈግፈግ የማትችልበት ጦርነት ውስጥ ነው ያለው። በተረፈ በግልህ ለምትወስነው ውሳኔ የግልህ ነው። ደብዳቤ ጽፈህ አስገባ። ለሚደርሰው አስተዳደራዊ ውሳኔ ኃላፊነቱ ያንተ ነው። ሲስተር ነች ማለት ነው። ደህና አደርክ? እንዴት ነው? ቆንጆ እንቅልፍ ተኛሽ? ውሃ ጠማኝ። ውሃ አለ ከታች ላምጣልሽ? እሺ ምንድን ነው የተፈጠረው? እስኪ ንገረኝ። ትላንት አግኝቻቸው ነበር። ሁለቱንም? ሁለቱንም። ታዲያ ማን ናቸው ለፖሊስ የዘባረቁት? ሁለቱም ለፖሊስ የተናገሩ አይመስለኝም። አብሶ እሱ ለፖሊስ ከተናገረ የሚደርስበትን ነገር ስለሚያውቅ አይናገርም። በነገራችን ላይ ስለ ድርጅታችን ምንም ያውቁት ነገር የለም። ስለዚህ ተናገሩ እንኳን ብንል ከድርጅታችን ጋር የተያያዘ ነገር አይናገሩም ማለት ነው። ስለዚህ ሁለቱም አልተናገሩም። ታዲያ ፖሊስ ከየት ሰምቶ ጠረጠረ? ከሷ ከአክተሯ? በግልጽ እንነጋገር እንጂ ክንፈ፣ አሁን ሁለቱም አላወጡም አላልከኝም? ሰሞኑን ከሷ ጋር አብሮ ስለሚውለው ሰው ሰምተሃል አይደል? የቱ? ይሄ ልጁ የሞተበት አባት አብሯት እንደሚውል ማርቆስ ነገረኝ። ምንድን ነው የሆነው ነገር? ባለፈው በሩ ስር የምጥሉት ማስፈራሪያስ ምን ላይ እንደደረሰ እኮ አልነገርከኝም። ያኔ በሩ ስር የምንጥለው ወረቀት ለልጁ ሞት ራሱን ተጠያቂ አድርጎ ሌላ ገዳይ እንዳይፈልግ ነበር። ይሄ ደግሞ አልሰራም። ሳስበው እሷ የልጁ ገዳይ መኪና ውስጥ እንደነበረች ሳያውቅ አይቀርም።
እሷ ግን የልጁ አባት እንደሆነ አታውቅም። ኢንተረስቲንግ። አላማው ግልጽ ነው። አክተሯን የፈለጋት መኪናውን ሲነዳ ወደ ነበረው ሰው እንድታደርሰው ነው። ኦ ሊገለው መሆን አለበት። እንዴት አላወቀችም ግን እሷ? ቢያንስ የልጁን አባት ስም ማወቅ የለባትም? እኛ አንድ ያላወቅነው ነገር ነበር። የልጁ አባት ደራሲ ነው። እሷን የተዋወቃት በብዕር ስሙ ነው፣ እዝራ አሰፋ። ይህ ስም ይታወቃል። እኔ እኮ አላምንህም። ደራሲው እዝራ አሰፋ ነው እያልከኝ ነው? ቆይ ተረጋጋ። ገና ምን ሰሙ? እሷን የተዋወቃት በዛ ማንነቱ። እሷ ግን ስለ ማንነቱ ምንም የምታውቀው ነገር የለም። የቀረባት ለዓላማ ነውና ትንሽ ከተግባቡ ስለኛ ሚስጥር መናገሩ አይቀርም። ይሄ ደግሞ ለሱ ጥሩ መረጃ ነው። አልገባኝም። ምን ያደርግለታል? መቼስ የልጁን ገዳይ ከመበቀል አይበልጥበትም። ምክንያቱም ወንድሙ የጋዜጠኛውን ፋይል መርማሪ ነው። እዚህ እኛ ቢሮ ከመጡት አንዱ ማለት ነው። አሁን ግንኙነቱ ገባህ? አሁን ነገሮች እየከረሙ፣ አሁን ቋታችን በአንድ በኩል ተሸንፏል። ትንሽ ችላ ካለው ያጠፋናል።